ሪሃና ፊቷ በደም ተሸፍኗል። ሊገድላት እንደሆነ እየተናገረች እርዳታ ፈልጋ በድንጋጤ ትጮኻለች። የፍርሃት ድምጽ የሚሰማው ከተወሰኑ ሰዓታት በፊት በደስታ እየሳቁ ከነበሩበት አዲስ የላምበርጊኒ መኪናቸው ውስጥ ነው። ጥንዶቹ ከተወሰነ ሰዓታት በፊት የቀለጠ ፍቅር ውስጥ ነበሩ። ይህንን አሰቃቂ ድብደባ የፈጸመው ደግሞ አንድ ተራ ሰው ወይም ወንጀለኛ አልነበረም። ድብደባውን የፈጸመው በወቅቱ የዓለማችን አንደኛ የሙዚቃ ኮከብ የነበረው ወጣቱ ክሪስ ብራውን ነው። የግራሚ ሽልማት ዋዜማ ላይ የተፈጠረው ይህ አስደንጋጭ ክስተት የክሪስ ብራውንን የሙዚቃ ታሪክ ለዘላለም ማጥፋት የሚችል ነበር። ነገር ግን ይህ እንዴት ሊሆን ይችላል? ዛሬ ላይ ክሪስ ብራውን ከየትኛውም አርቲስት የበለጠ የወርቅ ሽልማቶችን ሰብስቧል። በየወሩ ከ50 ሚሊዮን በላይ አድማጭ አለው። ዛሬም ድረስ በዓለም ዙሪያ በደጋፊዎቹ በተሞሉ ስታዲየሞች ኮንሰርቶችን ያቀርባል። ምክንያቱም ማንም ሰው ካለፈው ስህተቱ ይማራል ተብሎ ይታሰባል። ነገር ግን እውነታው ምን መሰላችሁ? ክሪስ ባለፉት 10 ዓመታት በየዓመቱ አዳዲስ ቅሌቶችን ሲሰራ ቆይቷል። የተለወጠ ሰው አይመስልም። ታዲያ ይህ ሁሉ ወንጀልና ጸብ እያለ የሙዚቃ ህይወቱ ለምን አላበቃም? በዚህ ቪዲዮ ውስጥ ይህንን አስገራሚ ሚስጥር አብረን እንመለከታለን። ታሪኩን በትክክል ለመረዳት ትንሽ ወደ ኋላ ተመልሰን በ2009 ዓመተ ምህረት መጀመሪያ ላይ የነበረውን ሁኔታ እንመልከት። ክሪስ ብራውን እና ሪሃና በሙዚቃው ኢንዱስትሪ ተጽዕኖ ፈጣሪና በጣም ተወዳጅ ጥንዶች ነበሩ። ደጋፊዎቻቸው ቀጣዮቹ ጄዚ እና ቢዮንሴ ይሆናሉ ብለው ይጠብቁ ነበር። ሪሃና ኤስኦኤስ እና አምብሬላ በተሰኙ ዘፈኖቿ የዓለምን የሙዚቃ ሰንጠረዥ ትመራ ነበር። ከነዚህም በተጨማሪ ብዛት ያላቸው ተወዳጅ ስራዎች ነበሯት። ለምሳሌ ፖንደሬ ፕሌይ፣ አንፌዝፉል፣ ዶንት ስቶፕ ዘ ሚውዚክ እና ዲስተርቢያ የመሳሰሉት ስራዎቿ ተጠቃሽ ናቸው። የሚገርመው ነገር ደግሞ ዲስተርቢያ የተሰኘውን የዘፈን ግጥም የጻፈላት ራሱ ክሪስ ብራውን ነበር። ክሪስ ብራውንም ቢሆን በተመሳሳይ የስኬት ማማ ላይ ነበር። ራንኢትና ኪስኪስ የተሰኙ ዘፈኖቹ አንደኛ ደረጃ ላይ ተቀምጠው ነበር። እንደነ ሴይ ጉድባይ፣ ዊዝ ዩ እና ፎርኤቨር የመሳሰሉት ስራዎቹም በዓለም ደረጃ ከፍተኛ ተወዳጅነት ነበራቸው። ሁለቱም በየራሳቸው መንገድ ተወዳዳሪ ያልነበራቸው ወጣት ኮከቦች ነበሩ። የሙዚቃው ዓለምም በእነሱ ቁጥጥር ውስጥ ወድቆ ነበር። ነገር ግን በመሃላቸው አንድ ያልታሰበ መጥፎ ሁኔታ ተከሰተ። ቀኑ የካቲት 8 2009 ዓመተ ምህረት 51ኛው የግራሚ ሽልማት ዋዜማ ላይ ነበር። ሁለቱም ስራቸውን መድረክ ላይ እንዲያቀርቡ ተጋብዟል። በተጨማሪም በተለያዩ የሽልማት ዘርፎች ታጭተው ነበር። ወዳጆቻቸው ቀዩ ምንጣፍ ላይ አብረው ሲራመዱ ለማየት ጓጉቷል። ነገር ግን የታሰበው እቅድ በአንድ ጀንበር ፈረሰ። ጥንዶቹ በቀይ ምንጣፍ ላይ እንደማይገኙ ሚዲያዎች መዘገብ ጀመሩ። ሊያቀርቡት ታስበው የነበረው የሙዚቃ ዝግጅታቸው ተሰረዘ። ከተወሰኑ ሰዓታት በኋላ በጠዋቱ አንድ አስደንጋጭ ዜና ተሰማ። ክሪስ ብራውን በፖሊስ ቁጥጥር ስር ውሏል። ሪሃና ደግሞ ክፉኛ ተደብድባለች። ፊቷ በደም ተሸፍኖና አብጦ ነበር። ነገር ግን ይህ ሁሉ እንዴት ሊፈጠር ቻለ? የተፈጠረው ነገር በትክክል ለመረዳት ወደ ኋላ መመለስ አለብን። ጥንዶቹ ገና መገናኘት ሲጀምሩ ግንኙነታቸው እንደ ተራ ወጣቶች ቀላል አልነበረም። ምግብ ቤት ሄደው በእርጋታ መብላት አይችሉም። ሆቴል ሲሄዱ ካሜራማኖች በየቦታው ይከተሏቸዋል። በነበሩበት ለጋ እድሜ ላይ ከልክ ያለፈ ዝናና ሀብት ሲመጣ ነገሮች መበላሸታቸው የማይቀር ነበር። አንድ ቀን ክሪስ ለሪሃና ሊያገባት እንደሚፈልግ ነገራት። የጋብቻ ጥያቄ ከማቅረቡ በፊት ግን አንድ ሚስጥር ሊነግራት እንደሚፈልግ ይናገራል። ከረዳት ሰራተኞቹ መሃል ከአንዷ ጋር ተኝቶ እንደነበረ በማመን ነገራት። ነገር ግን ሪሃና የሰማችው ነገር ማመን ከበዳት። ከልክ በላይ ደነገጠች። ምክንያቱም ከዚህ ቀደም ስለ ጉዳዩ ጠይቃው ዋሽቷት ነበር። ከረዳቶቹ ጋር ተኝቶ እንደማያውቅ ነግሯት ነበር። ለረጅም ጊዜ ሚስጥር በማድረግ ደብቆት መቆየቱ ድንገት በመሃላቸው የነበረ መተማመን እንዲጠፋ ምክንያት ሆነ። ክሪስ ሁኔታውን በማስታወስ በዚህ መልኩ ይገልጸዋል። በእኔ ላይ ያላት እምነት ጨርሶ ጠፋ። መዋሸቴን ስታውቅ በጣም ጠላችኝ። ከዚያ በኋላ ነገሮች ለማስተካከል የሞከርኩት ሙከራ ሁሉ አልሰራለ። መጣላት ጀመርን። ትመታኛለች፣ እኔም መልስላታለሁ። በመሃላችን ነገሮች ጤነኛ አልነበሩም በማለት ይናገራል። ከግራሚ ሽልማቱ ቀን በፊት በነበረው ምሽት ላይ ለጸባቸው ምክንያት የሆኑ ሁለት ክስተቶች ተፈጥረው ነበር። የመጀመሪያው ነገር አውሮፓ ውስጥ የተፈጠረ ነው። የቃላት ምልልስ ላይ በነበሩበት ጊዜ ሪሃና በጥፊ መታችው፣ እሱም መልሶ ግድግዳ ላይ ያጋጫት። ሁለተኛው ደግሞ ባርባዶስ ውስጥ እረፍት ላይ በነበሩበት ጊዜ የተፈጠረ ነው። በተከራዩት ሬንጅ ሮቨር መኪና ውስጥ እየተጓዙ መንገድ ላይ ተጣሉ። በዚህኛው ጸብ የተጎዳ ሰው አልነበረም። ነገር ግን ክሪስ ከመኪናው ወርዶ የመኪናውን መስኮቶች ሰባበራቸው።
ይሄ ደግሞ የቁጣው መጠን ከጊዜ ወደ ጊዜ እየጨመረ መምጣቱን የሚያሳይ ምልክት ነበር። ነገር ግን የካቲት 8 2009 ዓ.ም ነገሮች ከቁጥጥር ውጭ ሆኑ። የዛኔ ክሪስ ገና 19 ዓመቱ ነበር። ሪሃና ደግሞ 20 ዓመቷ ነበር። ሁለቱም ታዋቂው ክላይቭ ዴቪስ ባዘጋጀው የግራሚ ዋዜማ ድግስ ላይ ተገኝተዋል። ነገር ግን በድግሱ ላይ ያልጠበቁት ነገር ተፈጠረ። ያቺ በሁለቱም መሃል ጸብ እንዲፈጠር ምክንያት የነበረችው ሴት እነሱ ጋር መጣች። ክሪስ ግን እሷ ፕሮግራሙ ላይ እንደምትገኝ እንዳላወቀ ተናገረ። ቢሆንም ሪሃና በሁኔታው በጣም ተበሳጨች። ፕሮግራሙ ከመጀመሩ በፊት ማልቀስ ጀምራ ነበር። ነገር ግን ቀስ በቀስ እየተረጋጋች መጣች። በፕሮግራሙ ላይ እየጠጡ እየሳቁና እየዘፈኑ ቆንጆ ጊዜ ያሳለፉ። መዝናኛ ቦታውን እስኪለቁ ድረስ ሁሉም ነገር ሰላም ነበር። ሪሃና ራሷ በአንድ ቃለ ምልልስ ላይ እንደገለጸችው ቆንጆና የማይረሳ ምሽት እንደነበራቸው ተናግራለች። ነገር ግን ወደ ቤት እየተመለሱ በነበሩበት ጊዜ ሁሉም ነገር ተቀየረ። ሪሃና የክሪስ ስልክ ላይ ከዛችው ሴት የተላከ ረጅም ሜሴጅ ተመለከተች። ክሪስ ግን ሜሴጁን እንዳላየው ተናገረ። ቢሆንም ሪሃና እያታለላት እንደሆነ ተሰማት። እየዋሻት እንደሆነ ስላሰበች ጉዳዩን ማለፍ አልቻለችም። በሌላ በኩል ክሪስ ብራውን ምንም ማምለጫ እንደሌለው ተሰማው። ንዴቱም ጣሪያ ነካ። ክሪስ ብራውን በ2017 ዓ.ም ባወጣው ዘጋቢ ፊልም ላይ ስለ ሁኔታው የራሱን እይታ አስቀምጧል። እየዋሸው እንደሆነ አሰበች። መጮህ ጀመረች። ስልኩን ወረወረችው። እጣልሃለሁ እያለች መታችኝ። ያለነው የገዛውት አዲስ ላምበርጊኒ ውስጥ ነው። እውነቱን እየነገርኳት እንደሆነ አስረዳዋት። ጌታን እውነቴ ነው አልኳት። እሷ ግን ደጋግማ መታችኝ። እኔም ተበሳጨው። ንዴቴን መቆጣጠር አቃተኝ። ልትመታኝ ስትሞክር የእውነት መተዋት። ፊቷን ስመታት ደነገጥኩ። ለምን እንደዚህ መተዋት ብዬ ራሴን ጠየቅኩኝ። ነገር ግን እሷ ፊቴ ላይ ደም ተፋችብኝ። ይሄ ደግሞ ይበልጥ አበሳጨኝ። መኪና ውስጥ እውነተኛ ትግል ተፈጠረ። እኔም ቆይ ምን እያደረግን ነው ብዬ መጮህ ጀመርኩኝ በማለት ክሪስ ጸቡ እሱ እንዳልጀመረው ይናገራል። የወሰደው የኃይል እርምጃ ግን ስህተት እንደነበረ በማመን ይናገራል። ሪሃና ለፖሊስ በሰጠችው ቃል ደግሞ ሌላ ተጨማሪ ታሪክ አለው። ቤት ውስጥ ሲደርሱ ክሪስ እንደሚገድላት እየዛተባት ነበር። እሷን በፍርሃት ተውጣ ለሰራተኞቿ ሜሴጅ መላክ ጀመረች። ይህ ድርጊቷ ክሪስን ይበልጥ አናደደው። መኪናው እየተንገዳገደ እሱ ደግሞ ደጋግሞ ይመታት ነበር። ሪሃና በዛች ቅጽበት ይሄ ነገር መቼ ነው የሚያበቃው እያለች ታስብ ነበር። በመጨረሻም ክሪስ መኪናውን አቆመው። ሪሃናም የመኪናውን ቁልፍ ነጥቃ በመስኮት የወረወረችው አስመስላ ደበቀችው። ክሪስ ቁልፉን ለመፈለግ ከመኪናው ወረደ። በዚህ ጊዜ ሪሃና እርዱኝ ሊገድለኝ ነው በማለት መጮህ ጀመረች። አንድ ጎረቤቷም ጩኸቷን ሰምቶ ፖሊስ ጠራ። ክሪስም ተበሳጭቶ በእግሩ ወደ ቤቱ ሄደ። ሪሃና ግን ፖሊሶች እስኪደርሱ ቦታው ላይ ቆይታለች። ከዚህ አስደንጋጭ ክስተት በኋላ ህዝቡ እውነታውን ቀስ በቀስ መስማት ጀመረ። ቲኤምዚ የተባለው ታዋቂ ድህረ ገጽ ደግሞ የሪሃናን የተጎዳ ፊት ፎቶ ይዞ ወጣ። ፎቶውን ያወጣው አንድ የፖሊስ ጣቢያ ሰራተኛ ነበር። ሪሃና ያችን ሴት ከስነ ምግባር ይልቅ ገንዘብን የመረጠች መጥፎ ሴት በማለት ገልጻታለች። የክሪስ ሁኔታ ግን ከድሮውም የከፋ ነበር። ፎቶ ሲወጣ ነገሮች የከፋ መልክ መያዝ ጀመሩ። የድርጊቱ አስከፊነት በፎቶው ላይ በግልጽ ይታይ ነበር። በመጨረሻም ክሪስ ራሱን ለፖሊስ አሳልፎ ሰጠ። በማስፈራራት ወንጀል ተጠርጥሮ ተያዘ። ክስተቱ ከተፈጠረ በኋላ ኢንተርኔት ላይ ይቅርታ ጠይቆ ነበር። ከየካቲት ወር ጀምሮ ጠበቃዬ ምንም እንዳልናገር መክሮኝ ነበር። እኔ ግን የተሰማኝን ጥልቅ ጸጸት ለመግለጽና ኃላፊነት ለመውሰድ ፈልጌ ነበር። ዛሬ በቀጥታ ከኔ እንድሰሙት የፈለኩት ነገር ቢኖር አጥፍቻለሁ፣ ይቅርታ ጠይቃለሁ በማለት ቪዲዮ ለቀቀ። ነሐሴ 2009 ዓ.ም ፍርድ ቤት ቀርቦ ጥፋተኝነቱን አመነ። ፍርድ ቤቱም የ5 ዓመት የሙከራ ጊዜ ፈረደበት። ለ1 ዓመት ደግሞ የቤተሰብ ጥቃት የምክር አገልግሎት እንዲከታተል ታዘዘ። የ6 ወር የማህበረሰብ አገልግሎት እንዲሰጥም ተወሰነበት። ከፍርድ ቤቱ ውሳኔ በኋላ ሪሃና ዝምታዋን ሰበረች። ከሱ ጋር በፍቅር ወድቄ ነበር። ሁኔታው አሳፋሪ ነው። እንደዚህ አይነት ሰው መውደድ አሳፋሪ ነገር ነው። በነበርንበት ሁኔታ ውስጥ ወደሱ መመለሴ ይገርመኛል። አንዲት ሴት ጥቃት ከሚፈጸምባት ሰው ለመለየት በአማካይ 7 ወይም 8 ጊዜ ሁኔታው እስኪፈጸምባት ትታገሳለች። እኔ ግን ይህ በድጋሚ እንዲፈጠር አልፈልግም በማለት ተናግራለች። ክሪስ ይህንን የሪሃና ንግግር ሲሰማ የተሰማው ስሜት ከባድ ነበር። በአንድ ቃለ ምልልስ ላይ አንድ ጋዜጠኛ ሪሃና ይህንን ነገር ስትናገር ምን ተሰማህ በማለት ጠይቆት ነበር። እሱም በጣም ይከብዳል፣ ንግግሩ በጣም ያማል፣ ላጠፋሁት ጥፋት ግን ኃላፊነት መውሰድ አለብኝ በማለት መለሰለት። በዛን ጊዜ ክሪስ ብራውን በ20 ዓመቱ ብዙዎቻችን እድሜ ልካችን አይተነው የማናውቀው ሀብት አከማችቶ ነበር።
በ2.6 ሚሊዮን ዶላር የተገዛ ቅንጡ ቤት ነበረው። በ1.6 ሚሊዮን ዶላር የተገዛ ቡጋቲ ቬሮን፣ በ200,000 ዶላር የተገዛ ላምበርጊኒ ጋላርዳ እና ዋጋው ያልተገለጸ ካዲላክ ስካዳላ የተባለ የመጀመሪያ መኪናውን ጨምሮ በጣም ውድ ብራንድ መኪኖችን ይነዳል። በወቅቱ አካውንቱ ውስጥ ከ10.9 ሚሊዮን ዶላር በላይ ጥሬ ገንዘብ ነበረው። ከዚህም በተጨማሪ ናይክ እና ቤብ ከመሳሰሉ ብራንዶች በብራንድ አምባሳደርነት እየሰራ ብዛት ያለው ገንዘብ ይቀበል ነበር። ከዚህም በተጨማሪ ክሪስ ብራውን ኢንተርቴይንመንት CBA የተሰኘ የሙዚቃ ፕሮዳክሽን ድርጅት እየከፈተ ነበር። ነገር ግን በክሪስ እና በሪሃና መሃል ከተፈጠረው ክስተት በኋላ የነበሩት የማስታወቂያ ስምምነቶች በሙሉ አጣ። ኮንሰርት ለማቅረብ የታቀዱ ፕሮግራሞቹ በሙሉ ተሰረዙ። የሬዲዮ ጣቢያዎች ዘፈኑን ማጫወት አቆሙ። ነገር ግን በዚህ ሁሉ ተቃውሞና ትርምስ ውስጥ በ2009 ዓ.ም መጨረሻ ላይ ግራፊቲ የተሰኘ አልበም ለቀቀ። በመጀመሪያው ሳምንት 102,000 ኮፒዎችን ብቻ ነበር የሸጠው። ይህም በታሪኩ ዝቅተኛው ሽያጭ ያስመዘገበበት የመጀመሪያው አልበሙ ሲሆን ከዘፈኖቹ ጥራት አንጻርም ደካማው አልበም ነበር። በዛን ጊዜ ብዛት ያላቸው ሰዎች ክሪስ ብራውን የሙዚቃ ህይወቱ እንዳበቃለት መናገር ጀምሮ ነበር። ነገር ግን ይሄ ትንሽ እንቅፋት ብቻ ነበር። ክሪስ ለቀጣዮቹ 10 ዓመታት የሙዚቃውን ዓለም ሊቆጣጠር ራሱን እያዘጋጀ ነበር። ሪሃና ላይ የፈጸመው ድርጊት እንደማይደግመው ቃል ቢገባም እውነታው ግን ከዚህ የተለየ ነበር። ክሪስ ከሙዚቃው ኢንዱስትሪ በጭራሽ አልተገለለም። ጥፋተኛ ሆኖ ከተፈረደበት ከአንድ ዓመት በኋላ አንድ ታላቅ መድረክ ላይ ተገኘ። በ2010 ዓመተ ምህረቱ የቢኢቲ ሽልማት ላይ ማይክል ጃክሰንን ለማሰብ መድረክ ላይ ወጣ። ክሪስ ማን ኢን ዘ ሚረር የተሰኘውን ዘፈን እያቀረበ በነበረበት ጊዜ ማልቀስ ጀመረ። በጉልበቱ ተንበርክኮ እንባውን አፈሰሰው። በዚህ መድረክ ላይ ያሳየው ስሜትም ትልቅ አዎንታዊ ምላሽ አመጣለት። ተመልካቾች ስሜቱን መግለጽ መቻሉ እሱን ማድነቅ ጀመሩ። ፕሮግራሙ ላይ የሰራው ስራ ህዝቡ ስለሱ ያለውን አመለካከት እንዲቀየር አደረገው። ያፈሰሰው እንባ በድጋሚ የደጋፊዎቹን ልብ ለማሸነፍ ረድቶታል። ሁሉም ሰው ክሪስ ብራውን ለመሰለ ድንቅ ተሰጥኦ ሁለተኛ እድል ይገባዋል በማለት መናገር ጀመረ። ከተፈጠረው መልካም ዜና በኋላ ዲዩስስ የተባለ ተወዳጅ ዘፈን ለቀቀ። ዘፈኑም የፕላቲኒየም ሽልማት አገኘ። ዘፈኑን የሰራው ከድሬክ፣ ካንያ ዌስት እና ሪክ ሮስ ጋር ነበር። የዛኔ ክሪስ ዓለም ይቅር እንዳለው ተሰማው። ከዚህም በተጨማሪ የካቲት 2011 ዓ.ም ፍርድ ቤቱ ሪሃና ጋር እንዳይጠጋት ያወጣውን እግድ አነሳለት። እናም ሁለቱም መገናኘት እንዲችሉ ተፈቀደ። ነገር ግን የዓለም ማህበረሰብ ያንን ክስተት አልረሳውም ነበር። ይህ ደግሞ ክሪስን በጣም ያበሳጨው ነበር። አንድ ቀን በአንድ ታዋቂ የቴሌቪዥን ፕሮግራም ላይ እንግዳ ሆኖ ቀርቦ ነበር። የፕሮግራሙ አቅራቢ የነበረችው ሮቢን ሮበርትስ የተባለችው ሴት ስለ ድሮ ታሪኩ ደጋግማ ጠየቀችው። እሱም እኔ የምፈልገው ሰዎች አዲሱ አልበሜን ደጋግመው እንዲያዳምጡ ብቻ ነው፣ ከ2 ዓመት በፊት ስለተፈጠረው ነገር ማውራት አልፈልግም በማለት በንዴት መለሰላት። Definitely this album is what I want them to talk about and not the stuff that happened 2 years ago. ከቃለ መጠይቁ በኋላም ክሪስ በንዴት ስቱዲዮውን ለቆ ወጣ። ኮሪደሩ ላይ እየጮኸ ነበር። የመልበሻ ክፍል ውስጥ የነበረውን መስኮት ደግሞ በወንበር ሰብሮታል። የመስኮቱ መስታወት የወደቀው መንገድ ላይ ነበር። እናም ሸሚዙን ቀዶ ካወለቀው በኋላ ስቱዲዮውን ለቆ ወጣ። መንገድ ላይ በካሜራማኖች ወይም ፓፓራዚዎች ተከቦ ፎቶ ተነሳ። በኋላ ላይ ትዊተር ላይ ሰዎች የድሮን ታሪክ በተደጋጋሚ ማንሳታቸው ሰልችቶኛል፣ ቻርሊ ሺንን የመሳሰሉ ሰዎች ግን ታወድሳላችሁ በማለት ፖስት አደረገ። ነገር ግን ከተወሰኑ ቀናት በኋላ ለተፈጠረው ረብሻ ይቅርታ ጠየቀ። አሁንም ለክሪስ አንድ ጥሩ አጋጣሚ ተፈጠረለት። በዚህ ሁሉ ችግር መሃል ከጎኑ መቆም የምትችል ሴት አገኘ። ሴቷ ካሩቺ ትራን ትባላለች። ግንኙነታቸውን በሚስጥር ጀምረውት በኋላ ላይ ለህዝብ ይፋ አደረጉት። ከዚያም ክሪስ ብራውን በ2011 ዓ.ም ፌም የተሰኘውን አልበሙ ለቀቀ። የአልበሙ ትርጉም ጠላቶችን በሙሉ ይቅር ብያለሁ ማለት ነበር። የተለቀቀው አልበም ትልቅ ስኬት አመጣለት። ሎካት ሚ ናው እና የኤስሪኤክስ የተሰኙ ዘፈኖቹ በዓለም ደረጃ በጣም ተወዳጅ መሆን ቻሉ። በተጨማሪም ለመጀመሪያ ጊዜ በአልበም ደረጃ ቢልቦርድ ላይ አንደኛ ደረጃን አገኘ። በሚቀጥለው ዓመት ፎርቹን የተሰኘ ሌላ አልበም ለቀቀ። ይህም አልበም በተመሳሳይ አንደኛ ደረጃን መያዝ ቻለ። በተከታታይ ያመጣው ስኬት የሙዚቃው ጥራት ከሚፈጥራቸው የግል ችግሮች እንደሚበልጥ አስመሰከረ። ነገር ግን አሁንም ስሙን ወደ ቀድሞ ክብሩ መመለስ የሚችል ትልቅ ድጋፍ ከሪሃና አገኘ። ክሪስ በርዝዴ ኬክ የተሰኘውን የሪሃና ዘፈን አብሮ አሰራ። በምላሹ ሪሃናም ተርን አፕ ዘ ሚውዚክ በተሰኘው የክሪስ ዘፈን ላይ አብራው ሰራች።
የሁለቱም በድጋሚ አብሮ መስራት አነጋጋሪ ሆኖ ነበር። ነገር ግን ሪሃና በድጋሚ አብሮ መስራታቸው ሰዎች ለምን እንዳልወደዱት እንዳልገባት ተናገረች። ሪሃና የኦፕራ ዊንፍሬ ሾው ላይ ቀርባ ስትናገር ነገሮች ይበልጥ ግልጽ አደረገች። He made that mistake because he needed help and like nobody's going to say he needs help. ያንን ስህተት የሰራው እርዳታ ስለሚያስፈልገው ነው። ማንም ሰው እርዳታ እንደሚያስፈልገው እንኳን አያስብም፣ ምክንያቱም ሁሉም ሰው እንደ ጭራቅ ይመለከተዋል። እኔ ግን ስለሱ ጨነቅ ነበር በማለት ተናገረች። Everybody's going to say he's a monster without looking at the source and I was more concerned about him. ኦፕራ በማስቀጠል እና ይቅር ብለሽዋል ማለት ነው በማለት ስትጠይቃት ሪሃናም አዎ ይቅር ብየዋለሁ በማለት መልሷን ሰጠቻት። እውነተኛዋ ተጎጂ ይቅር ማለት ከቻለች ደጋፊዎቹም ክሪስ በድጋሚ እጃቸውን ዘርግተው ለመቀበል ምክንያት አገኙ። ሰዎች ሪሃና ይቅር ካለችው ሌላው ሰው ዝም ማለት አለበት ማለት ጀመሩ። በዚህ መሃል ክሪስና ካሩቺ የተለያዩ። ክሪስም ሁለት ሴቶችን በአንድ ጊዜ ማፍቀሩ ፈተና እንደሆነበት ተናገረ። ከተወሰነ ጊዜ በኋላ ክሪስና ሪሃና በድጋሚ ፍቅረኛሞች ሆኑ። ሪሃናም ክሪስ ስህተት ሰርቷል፣ ዋጋውንም ከፍሏል፣ እናም ከዚህ በላይ መሰቃየት የለበትም በማለት እሱን መከላከሏን ቀጠለች። በዚህም ምክንያት የክሪስ ብራውን ስም በአደባባይ ታደሰ። ባሳለፋቸው ቀጣዮቹ 10 ዓመታት ረጅም ዝርዝር የወንጀል ክሶች ቢኖሩትም በሙዚቃው ዓለም ግን ስኬት ማስመዝገቡን ቀጥሎበታል። ነገር ግን ለሁለተኛ ጊዜ ተመልሰው አብሮ ከሆኑ በኋላ የነበራቸው የፍቅር ጊዜ ብዙም እድሜ ያልነበረውም። ግንቦት 2013 ዓ.ም 24ኛ ዓመት ልደቱ ትንሽ ቀናት ሲቀረው በጋራ ስምምነት መለያየታቸው ተገለጸ። ነገር ግን ከዚህ በኋላ የተፈጠሩትን ክስተቶች ስንመለከት ትንሽ ግርታ ይፈጥራሉ። በ2013 ዓ.ም መጀመሪያ ላይ ክሪስ ከታዋቂው ዘፋኝ ፍራንክ ኦሽን ጋር በመኪና ማቆሚያ ቦታ ተጣላ። ዘረኛ ቃላትን በመጠቀም ከሰደበው በኋላ ድንገት ፍራንክን ፊቱ ላይ መታው። አብረውት የነበሩት ጓደኞቹም ደበደቡት። ከተወሰኑ ቀናት በኋላ ክሪስ እጁን በፋሻ ጠቅልሎ ታይቷል። ነገር ግን ፍራንክ ያጋጠመውን ነገር በተመለከተ ክስ ላለማቅረብ ወሰነ። በተመሳሳይ ዓመት መጨረሻ ላይ ዋሽንግተን ዲሲ ውስጥ በሆቴል በር ላይ ከሁለት ሰዎች ጋር ተደባድቦ ታሰረ። አንድ መርሳት የሌለብን ነገር በዚህ ጊዜ በ2009 ዓ.ም ሪሃናን ከደበደባት በኋላ የተፈረደበት የሙከራ ጊዜ አላለቀም ነበር። በኋላ ላይ አሁንም ጥፋተኝነቱን አመነ። ነገሮች እዚህ ላይ አላቆሙም። ክሪስ ወደ ማገገሚያ ማዕከል ገብቶ ነበር። ነገር ግን የእናቱን መኪና መስኮት ስለሰበረ ከማዕከሉ ተባረረ። ዳኞች በድጋሚ ወደ ሌላ ማገገሚያ ማዕከል እንዲገባ አዘዙ። ሐኪሞቹ ጸበኛ ባህሪያቱ መነሻው ድብርትና የአእምሮ ጭንቀት እንደሆነ ተናገሩ። ግንቦት 2014 ዓ.ም ሕግ በመጣሱ ምክንያት በካሊፎርኒያው ዳኛ አማካኝነት ለ131 ቀናት እስር ቤት እንዲቆይ ተፈረደበት። ነገር ግን ክሪስ ከ60 ቀናት በኋላ ተፈታ። ከእስር ቤት እንደወጣም ኤክስ የተሰኘ አልበም ለቀቀ። አሁንም የለቀቀው አልበም ትልቅ ሽያጭ ያስመዘገበ ነበር። በ2015 ዓ.ም ጥር ወር ላይ ደግሞ ሎስ አንጀለስን ለቆ በመውጣት የግል ድግስ አዘጋጀ። ነገር ግን ድግሱ ላይ 5 ሰዎች በጥይት ተመቱ። በዚህ ምክንያት የሙከራ ጊዜ መብቱን ተነጠቀ። በዚሁ ዓመት በድጋሚ ተመልሳ ከጎኑ ቆማ የነበረችው ካሩቺ ለዘላለም ተለየችው። ለምን ብላችሁ ከጠየቃችሁኝ ምክንያቱም ክሪስ ኒያ ጉዝማን የተባለች ሴት አስረግዞ ልጅ ወልዶ ነበር። እውነታውን ከኢንተርኔት ላይ ስትሰማ ካሩቺ ጥላው ጠፋች። በተመሳሳይ ዓመት ማለትም በ2015 ዓ.ም ሮያልቲ የተሰኘ ሌላ አልበም ለቀቀ። አልበሙ አሁንም ስኬታማና ከፍተኛ ሽያጭ ያስመዘገበ ነበር። ክሪስ አልበሙን የሰየመው በልጁ ስም ነበር። በ2016 ዓ.ም ጥር ወር ላይ አንዲት ሴት ሆቴል ውስጥ ደብድቦኝ ስልኬን ቀማኝ በማለት ፖሊስ ጠራችበት። ነገር ግን ምንም አይነት ክስ አልተመሰረተበትም። ሰኔ ወር ላይ ደግሞ የቀድሞ ማናጀሩ የነበረው ማይክል አንገቴን 4 ጊዜ ደበደበኝ ብሎ ክስ መሰረተበት። ነገር ግን ጉዳዩ ከፍርድ ቤት ውጭ በስምምነት ጨርሰውታል። ነሐሴ 2016 ዓ.ም አንዲት ሴት ክሪስ በመሳሪያ እንዳስፈራራት በመግለጽ ለፖሊስ አመለከተች። እሱ ግን ንጹህ እንደሆነ ተናገረ። ቢሆንም ፖሊሶች ቤቱን ከበው ከያዙት በኋላ ገንዘብ ከፍሎ በዋስ ወጣ። ከተወሰነ ጊዜ በኋላ ሴትየዋን በስም ማጥፋት ወንጀል ከሰሳት። ከምርመራ በኋላ ሴትየዋ ለጓደኛዋ የላከችው ሜሴጅ ተገኘባት። በሜሴጁ ላይ ውሸቴን ፖሊስ ጠርቼ ላሳስረው ነው በማለት ለጓደኛዋ ልካ ነበር። እናም ክሪስ ብራውን ይህንን ክስ ካሸነፈ በኋላ ክሱን ማሸነፉ ለሱ ትልቅ ትርጉም ነበረው። ሰዎች ምናልባት ክሪስ ታዋቂ ስለሆነ በውሸት የሚከሱት ሰዎች ይኖራሉ ብለው እንዲያስቡ አደረጋቸው። በተጨማሪም ቲም ብሪዚ በመባል የሚታወቀው የደጋፊዎቹ ማህበር ድጋፋቸውን አሳዩት። ነገር ግን በ2017 ዓ.ም የቀድሞ ፍቅረኛው ካሩቺ
ለ5 ዓመታት ከሷ ርቀቱን እንዲጠብቅ የሚያደርግ እግድ ለፍርድ ቤት እንዲያጸድቅላት አቀረበች። ክሱ ላይ እንደገለጸችው ከተለያዩ በኋላ የሰጣትን አልማዝ እንድትመልስ ጠይቋት ነበር። ነገር ግን እምቢ ስትለው እሷን ማስፈራራት ጀመረ። ከኔ ከተለየሽ ህይወትሽን ሲኦል አደርገዋለሁ፣ በአደባባይ ካገኘውሽ አስቀይምሻለሁ በማለት ሜሴጅ ጽፎላት እንደነበረ ተናግራለች። ከዚህም በተጨማሪ ሆዷን እንደመታት በግልጽ ተናገረች። እናም ዳኛው የርቀት እግዱን አጽድቆላታል። በ2019 ዓመተ ምህረት ደግሞ ፓሪስ ውስጥ አስገድዶ በመድፈር ወንጀል ተጠርጥሮ ከጓደኞቹ ጋር ታሰረ። አንዲት ሴት ሆቴል ውስጥ ጥቃት ፈጽሞብኛል በማለት ከሰሰችው። ነገር ግን ከ2 ቀናት በኋላ በነፃ ተለቀቁ። የፓሪስ ፖሊስ ምርመራውን ሲቀጥል ክሪስ ብራውንም ሴትየዋን በስም ማጥፋት ወንጀል ከሰሳት። በ2019 ዓመተ ምህረት ክረምት ላይ ክሪስ ኢንዲጎ የተሰኘውን 9ኛ አልበሙ ለቀቀ። ተነግረው የማያልቅ የወንጀል ታሪክ እያለው አሁንም አልበሙ በአሜሪካ ቢልቦርድ 1ኛ ደረጃ መያዝ ቻለ። የጥፋት ታሪኩን የምናቆመው 2019 ዓመተ ምህረት ላይ ነው። ነገር ግን ክሪስ በየዓመቱ አዳዲስ ቅሌቶች አያጡትም። ታዲያ ከክሪስ ብራውን ታሪክ የምንማረው ነገር ምንድነው? ክሪስ ራሱ ሰዎች አሁንም በድሮ ታሪኬ ይፈርዱኛል እያለ ማማረሩ ትክክል አይደለም። ሰዎች የሚተቹት ድሮ ከሪሃና ጋር በፈጠረው ጸብ ብቻ ሳይሆን አሁንም በተደጋጋሚ በሚታየው ጸበኛ ባህሪያቱ ነው። ቢያጠፋም እንደ ሌሎቹ አርቲስቶች የሙዚቃ ህይወቱ አደጋ ላይ አልወደቀም። የስኬቱን መጠን አስቡት። 125 የሚሆኑ ዘፈኖቹ በቢልቦርድ የደረጃ ሰንጠረዥ ላይ ከፍተኛ ደረጃ መያዝ ችሏል። እስከ 2026 ዓመተ ምህረት ባገኘሁት መረጃ መሰረት 163 ሚሊዮን የሚጠጉ የሙዚቃ ሪከርዶችን ሸጧል። የሙዚቃ ስራ ላይ በቆየባቸው ዓመታት ውስጥ ከሙዚቃ ስራዎቹና ከሚሰራቸው ማስታወቂያዎች ከ70 እስከ 100 ሚሊዮን ዶላር የተጣራ ትርፍ እንዳገኘ ይገለጻል። ብዙ ሰዎች ችግሮቹን ችላ በማለት የሚወዱት ሙዚቃውን ከልባቸው ያዳምጣሉ። ዘፈኑ ካማረ የሱን የጸብ ታሪክ ማወቅ አይፈልጉም። አብዛኛው ሰው ጥበብንና አርቲስቱን በተለየ መንገድ ይመለከተዋል። የሰዎችን ስህተት እየፈለጉ ማህበራዊ ሚዲያ ላይ ማባረርን ለሚጠሉ ሰዎች ክሪስ ብራውን ትልቅ የስኬት ማሳያ ነው። ዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ ማድረግን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁ። በቀጣይ በሌላ እውነተኛ ታሪክ እስክንገናኝ በያላችሁበት ሰላም ሁኑ።